ሰላም የቻናላችን ቤተሰቦች፣ ይህ አማርኛ ሀሁ ሰዋሰው የጀማሪ አማርኛ ትምህርት ነው። ዛሬም እንግዲህ በሶስት የአማርኛ ፊደል የተመሰረቱ የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እናንተም ቪዲዮ ላይክ፣ ሼር እንዲሁም ሳብስክራይብ አድርጉ። ከዚህ በተጨማሪ የተለያዩ ትምህርት አይነቶች ማለትም የአማርኛ፣ የእንግሊዘኛ፣ የሂሳብ፣ የኦሮምኛ እንዲሁም የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎም ባሉበት ቦታ ስራውን እየሰሩ በስልክ ብቻ መማር ከፈለጉ ከዚህ ከታች ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም መልእክት አስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ እንግዲህ እነዚህ ሁሉም የምታዋቸው በሶስት የአማርኛ ፊደላት የተመሰረቱ የተለያዩ ቃላቶች ናቸው ማለት ነው። እነዚህን እያነበብን ቤታቸውንና ስንተኛ ቤተሰብ እንደሆኑ እያንዳንዱ ፊደል እያየን እንማራለን ማለት ነው። እናንተም በደንብ ተከታተሉ። እሺ ይሄ የመጀመሪያው ቃል ምን ይላል ማለት ነው? ይሄ የመጀመሪያው ምን ይላል? ሀገር ይላል። ምን ይላል? ሀገር ሲል እቺ የመጀመሪያዋ ፊደል ማናት ማለት ነው? ሀ የሀ ቤተሰብ የመጀመሪያዋ ፊደል። እቺስ ማዕከለኛዋ ማናት? ገ የገ ቤተሰብ የመጀመሪያዋ ፊደል። እቺስ የመጨረሻዋ ር የረ ቤተሰብ የስድስተኛዋ ፊደል። በአንድ ላይ ሀገር ሀገር የሚል ቃል እናገኛለን ማለት ነው። እሺ ይህ ሁለተኛው ቃል ምን ይላል? ይሄ ደስታ ይላል። ምን ይላል? ደስታ ሲል እቺ የመጀመሪያዋ ፊደል ደ የደ ቤተሰብ የመጀመሪያዋ ፊደል። ይቺስ ስ የሰ ቤተሰብ የስድስተኛዋ ፊደል። ይቺስ ታ የተ ቤተሰብ የአራተኛዋ ፊደል። በአንድ ላይ ደስታ ደስታ የሚል ቃል እናገኛለን ማለት ነው። እሺ ይህ ሶስተኛው ቃል ምን ይላል? ይሄ መኪና ይላል። ምን ይላል አልኳችሁ? መኪና ሲል ይቺ የመጀመሪያዋ ፊደል ማናት ማለት ነው? መ የመ ቤተሰብ ስንተኛዋ ፊደል ናት? የመጀመሪያዋ ፊደል። ይቺስ ኪ የከ ቤተሰብ የሶስተኛዋ ፊደል። ይቺስ ና የነ ቤተሰብ የአራተኛው ፊደል። በአንድ ላይ መኪና መኪና የሚል ቃል እናገኛለን ማለት ነው። እሺ ይሄ ምን ይላል? ይሄ ጥንድ ይላል። ምን ይላል? ጥንድ ሲል እቺ የመጀመሪያዋ ፊደል ማናት ማለት ነው? ጥ የጠ ቤተሰብ የስንተኛዋ ፊደል ነች? የስድስተኛዋ ፊደል። ይቺስ ማናት ነው ያልኳችሁ? ን የነ ቤተሰብ የስድስተኛዋ ፊደል። ይቺስ ማናት? ድ የደ ቤተሰብ የስንተኛዋ ፊደል ናት? የስድስተኛዋ ፊደል። በአንድ ላይ ጥንድ ጥንድ የሚል ቃል እናገኛለን ማለት ነው። እሺ ይሄ የመጨረሻው ቃል ምን ይላል? ይሄ ምን ይላል? ሀሊማ ይላል። ምን ይላል? ሀሊማ ሲል ይቺ የመጀመሪያዋ ፊደል ማናት ማለት ነው? ሀ የሀ ቤተሰብ የመጀመሪያዋ ፊደል። ይቺስ ማዕከለኛዋ ማናት? ሊ የለ ቤተሰብ የሶስተኛዋ ፊደል። ይቺስ የመጨረሻዋ ማናት? ማ የመ ቤተሰብ የአራተኛው ፊደል። በአንድ ላይ ሀሊማ ሀሊማ የሚል ቃል እናገኛለን ማለት ነው። ኦኬ እሺ ደግሞ እነዚህኞችን አሁን እናያለን ማለት ነው። እሺ ይቺ የመጀመሪያዋ ፊደል ምን ትላለች? የመጀመሪያዋ ቃል ምን ይላል ማለት ነው? ይሄ ብረት ይላል። ምን ይላል? ብረት ሲል ይቺ የመጀመሪያዋ ፊደል ማናት ማለት ነው? ብ በበ ቤተሰብ የስድስተኛዋ ፊደል። ይቺስ ማዕከለኛዋ ረ የረ ቤተሰብ የመጀመሪያዋ ፊደል። ይቺስ የመጨረሻዋ ት የተ ቤተሰብ የስድስተኛዋ ፊደል። በአንድ ላይ ብረት ብረት ይላል ማለት ነው። እሺ ይሄኛው ቃል ምን ይላል? ይሄ ካሮት ካሮት የሚል ቃል እናገኛለን። እሺ ይቺ የመጀመሪያዋ ፊደል ማናት ማለት ነው? ካ የከ ቤተሰብ የአራተኛው ፊደል። ሮ የረ ቤተሰብ የሰባተኛው ፊደል። ት የተ ቤተሰብ የስድስተኛው ፊደል። በአንድ ላይ ካሮት ካሮት የሚል ቃል እናገኛለን ማለት ነው። እሺ ይሄኛው ቃል ምን ይላል? ይሄ ረባሽ ይላል። ምን ይላል? ረባሽ ሲል ይቺ የመጀመሪያዋ ፊደል ማናት ማለት ነው? ረ የረ ቤተሰብ የመጀመሪያዋ ፊደል። ይቺስ ማዕከለኛዋ ማናት? ባ የበ ቤተሰብ የአራተኛው ፊደል። ይቺስ ሽ የሸ ቤተሰብ የስድስተኛው ፊደል። በአንድ ላይ ረባሽ ረባሽ ይላል ማለት ነው። እሺ ይሄኛው ደግሞ ምን ይላል? ይሄ ጸሐፊ ይላል። ምን ይላል አልኳችሁ? ጸሐፊ ሲል ይቺ ማናት ማለት ነው? ጸ የጸ ቤተሰብ የመጀመሪያዋ ፊደል። ይቺስ ሀ የሀ ቤተሰብ
የመጀመሪያዋ ፊደል ይችስ ፊ የፈ ቤተሰብ የሶስተኛዋ ፊደል በአንድ ላይ ጸሐፊ ጸሐፊ የሚል ቃል እናገኛለን ማለት ነው። እሺ ይህ የመጨረሻው ቃል ምን ይላል? ይሄ ዮናስ ይላል። ማን አልኳችሁ? ዮናስ ሲል ይቺ የመጀመሪያዋ ፊደል ማነት ማለት ነው። ዮ የቤተሰብ የሰባተኛዋ ቃል ይችስ ና የነ ቤተሰብ የአራተኛዋ ፊደል ይችስ ማናት ነው ያልኳችሁ? ስ የሰ ቤተሰብ የስድስተኛዋ ፊደል በአንድ ላይ ዮናስ ዮናስ የሚል ቃል እናገኛለን ማለት ነው። ኦኬ እሺ እነዚህ ደግሞ እነዚህ አሁን በቀይ የተጻፉት እናያለን ማለት ነው። እሺ ይቺ የመጀመሪያዋ ምን ትላለች? ይቺ ቃል ሶላት ሶላት ትላለች ማለት ነው። እሺ ይቺ የመጀመሪያዋ ፊደል ማናት? ይቺ ማናት? ሶ የሰ ቤተሰብ የሰባተኛዋ ፊደል ይቺስ መካከለኛዋ ማናት? ላ የለ ቤተሰብ የአራተኛው ፊደል ይቺስ ማናት? ት የተ ቤተሰብ የስንተኛዋ ፊደል? የስድስተኛዋ ፊደል በአንድ ላይ ሶላት ሶላት የሚል ቃል እናገኛለን ማለት ነው። እሺ ይህኛው ቃል ደግሞ ማን ነው? ምን ይላል? ይህኛው ምን ይላል? ፊደል ፊደል ሲል ይቺ የመጀመሪያዋ ፊደል ማናት ማለት ነው? ፊ የፈ ቤተሰብ የስንተኛዋ ፊደል? የሶስተኛዋ ፊደል ይቺስ ማናት? ደ የደ ቤተሰብ ስንተኛዋ ፊደል? የመጀመሪያዋ ፊደል ይቺስ ማናት? ል የለ ቤተሰብ የስድስተኛዋ ፊደል በአንድ ላይ ፊደል ፊደል የሚል ቃል እናገኛለን ማለት ነው። እሺ ይህኛው ቃል ምን ይላል ማለት ነው? ይህ ምን ይላል? ወሰደ ወሰደ ሲል ይቺ ማናት ማለት ነው? የመጀመሪያዋ ፊደል ወ የወ ቤተሰብ ስንተኛዋ ፊደል ናት? የመጀመሪያዋ ፊደል ናች። ይቺስ ማናት? ሰ የሰ ቤተሰብ የመጀመሪያዋ ፊደል ይቺስ ማናት? ደ የደ ቤተሰብ የመጀመሪያዋ ፊደል በአንድ ላይ ወሰደ ወሰደ የሚል ቃል እናገኛለን ማለት ነው። እሺ ይህስ ምን ይላል ማለት ነው? ይሄኛው ቃል ምን ይላል? ጨርቅ ይላል። ምን ይላል? ጨርቅ ሲል ይቺ የመጀመሪያዋ ፊደል ማናት ማለት ነው? ጨ የጨ ቤተሰብ የመጀመሪያዋ ፊደል ይቺስ ረ የረ ቤተሰብ የስድስተኛዋ ፊደል ይቺስ የመጨረሻዋ ማናት? ቅ የቀ ቤተሰብ ስንተኛዋ ፊደል? የስድስተኛዋ ፊደል ናት ማለት ነው። በአንድ ላይ ጨርቅ ጨርቅ የሚል ቃል እናገኛለን ማለት ነው። እሺ ይሄኛው የመጨረሻው ምን ይላል? ይሄኛው ምን ይላል? አዲስ ይላል። ምን ይላል አልኳችሁ? አዲስ ሲል ይቺ የመጀመሪያዋ ፊደል ማናት? አ የአ ቤተሰብ የመጀመሪያዋ ፊደል ይቺስ ዲ የደ ቤተሰብ የሶስተኛዋ ፊደል ይቺስ ስ የሰ ቤተሰብ የስድስተኛዋ ፊደል በአንድ ላይ አዲስ አዲስ የሚል ቃል እናገኛለን ማለት ነው። እሺ አሁን ደግሞ እነዚህኞች እናያለን ማለት ነው። ይሄ የመጀመሪያው ቃል ምን ይላል? ይሄ ከበሮ ይላል። ምን ይላል አልኳችሁ? ከበሮ ሲል ይቺ የመጀመሪያዋ ፊደል ማናት? ከ የከ ቤተሰብ ስንተኛዋ ፊደል ናት? የመጀመሪያዋ ፊደል ይቺስ ማናት? በ የበ ቤተሰብ የመጀመሪያዋ ፊደል ይቺስ ማናት? ሮ የረ ቤተሰብ የሰባተኛዋ ፊደል በአንድ ላይ ከበሮ ከበሮ የሚል ቃል እናገኛለን ማለት ነው። እሺ ይህኛው ቃል ምን ይላል? ይሄ ምን ይላል? ወተት ይላል። ምን ይላል አልኳችሁ? ወተት ሲል ይቺ የመጀመሪያዋ ፊደል ማናት? ወ የወ ቤተሰብ የመጀመሪያዋ ፊደል ይቺስ ማናት? ተ የተ ቤተሰብ ስንተኛዋ ፊደል? የመጀመሪያዋ ፊደል ይቺስ ማናት? ት የተ ቤተሰብ የስድስተኛዋ ፊደል በአንድ ላይ ወተት ወተት ይላል ማለት ነው። እሺ ይሄኛውን ደግሞ ስናይ ይሄኛው ምን ይላል? ምግብ ይላል። ምን ይላል አልኳችሁ? ምግብ ሲል ይቺ ማናት ማለት ነው? ይቺ ፊደል ም የመ ቤተሰብ የስድስተኛዋ ፊደል ይቺስ ግ የገ ቤተሰብ የስድስተኛዋ ፊደል ይቺስ ብ የበ ቤተሰብ የስድስተኛዋ ፊደል በአንድ ላይ ምግብ ምግብ የሚል ቃል እናገኛለን ማለት ነው። እሺ ይሄኛው ምን ይላል? ይሄ ወይን ይላል። ምን ይላል? ወይን ሲል ይቺ ማናት ማለት ነው? ወ የወ ቤተሰብ የመጀመሪያዋ ፊደል ይቺስ የየ ቤተሰብ የስድስተኛዋ ፊደል ይቺስ ን የነ ቤተሰብ የስድስተኛዋ ፊደል በአንድ ላይ ወይን ወይን የሚል ቃል እናገኛለን ማለት ነው። እሺ የመጨረሻው ቃል ምን ይላል? ይሄ ምን ይላል? ሰርግ ይላል። ምን ይላል አልኳችሁ?
ሰርግ ሲል እቺ የመጀመሪያዋ ፊደል ማናት? ሰ የሰ ቤተሰብ የመጀመሪያዋ ፊደል። ይቺስ ረ የረ ቤተሰብ የስድስተኛዋ ፊደል። ይቺስ ግ የገ ቤተሰብ የስድስተኛው ፊደል። አንድ ላይ ሰርግ ሰርግ የሚል ቃል እናገኛለን ማለት ነው። እሺ ዛሬ እንግዲህ በሶስት የተለያዩ አማርኛ ፊደላት የተመሰረቱ የተለያዩ ቃላቶችን ያየንበት ትምህርት ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ በሌላ ትምህርት እንገናኛለን። እስከዚያው ድረስ ሰላም ሁኑ። ቻው